በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ክብርኢቲ ቅኔ ዝማሜ በተክሌ። ከዚህ በፊት የክብርኢቲ ዜማውንና ዝማሜውን በበዓታ አይተናል። ዛሬ ደግሞ በሁለት ቅኔዎች የተክሌን ዝማሜ እናያለን። ወጽዋ አሮሜ ተቀዳ ወጽዋ አሮሜ ተቀዳ አመ ለቀዳማዊ እንግዳ ለቀዳማዊ እንግዳ ቤተ ክርስቲያን በእህታ ይላሉ፣ ማለትም የሚሉ አሉ። እኛ ግን በቤታችን አንለው በእህታ ሲሆን ለቀዳማዊ እንግዳ ሀሊበ ሕይወትነ ወልድ ሀሊበ ሕይወትነ ወልድ ሀሊበ ሕይወትነ ወልድ ዘይገፍኦ ይሁዳ የንም እንደዛው ዘይገፍኦ ይሁዳ ወአመላ ለሔዋን ወድቀ እንተ ይይትከ አልዕዳ ወሳትየ ቀራንዮስ ወፃ ላይም ለተሰጦ ጸዓዳ ለተሰጦ ጸዓዳ ሃሌሉያ።
የእጀ ሥራ ማብራሪያ እዚህ ላይ እንላለን። ዛቲ ንዛት ነው። ወደ ኋላ መንዛት ማለት ወደ ግራ ሳይሆን ወደ ቀኝ ቀጥታ እንደመታ ይሄ አጭር ንዛት ይባላል። ዛን ወደፊት ማምጣት ማለት ነው። የሚለውን ወደ ኋላ አምጥቶ ዛን ወደፊት ዛቲ ቲን ወደ ቀኝ ይህን ደግሞ ወደ ግራ ወደ ግራ ካሉ በኋላ አምጥቶ መምታት ለሁሉ ወደፊት ማስፈንጠር ወደፊት መቋሚያን አንስቶ መምጣት ከዛ በጉሮሮ ማንሳት ስለሚመታ ጉሮሮን ማንሳት ማለት ነው። ቲን ወደፊት ሁሉን ሉን ወደፊት አድርጎ ጉሮሮን ለመምታት ጻን ለመምታት እያነሳ እንመጣለን። ሉ ይሄ ጉሮሮ ከላይ መቋሚያውን እንዲያዝን ነው የምንለው፣ ወደ ላይ ይዘን ማለት ነው። የወጽዋ ሮሜም እዛው ወጽዋ ሮሜ ጉሮሮን ስንል መቋሚያችንን እያወዛወዝን ይሆናል ማለት ነው። ወጽዋ ሮሜ ተቀድሃ ሃኖ ላይ ሰቀል ለማድረግ አን ተሳተፍነን እያልን እንድንመጣ ማለት ነው። ሮሜ ተቀድሃ እያወረደን እንመጣለን። አመሮ የሚለውን ወደ ግራ ለመንዛት እንግዳን ለመንዛት ዳማዊን ወደ ኋላ ወደ ቀኝ እናመጣና እንግዳን ደግሞ ወደፊት እንግዳ የሚለው ወደፊት ነው። እንግዳ ሀሊበ ሕይወት ነወልድ ይነዛል። ገፍኦ የሚለውን እንደዛው ለቀዳማዊ እንዳልነው እንላለን። ይገፍኦ እንግዳ የሚለውን ወደፊት ካልን በኋላ አምጥተን ቁርጡን እናመጣና የሚቆርጠውን እናመጣና ለመምታት ማለት ነው። ወደፊት ያለውን ለመምታት ስለሚተረክ ይሁዳ ወአመላይ ለሔዋን ወድቀ እንተ ይህን ደግሞ ወደፊት ማስፈንጠር አንሳፈን ማለት ነው። መሬት ሳነካ ለክተን ለመምታት ነው። ይትከ ልዳ ፍኦ ይሁዳ ላይም ሊመታ ይችላል። ምን ሲሆን ነው የሚመታው? ተቀባዩ ሁለት ሲሆን በምሳሌ ለማየት መንገለ ሐውር ሮሜ ቢላውን ሮሜ ያለው ሁለት ስለሆነ ተቀባዩ መተን ነው። መንገለ ሐውር መተን ማንሳት ነው። ለትርከዛው ደግሞ ውሮሜ
እንላለን ማለት ነው። ውሳጤ ቀራንዮ ወፃ ቅባ አላይም ለተሰይጦ የሚለውን ወደ ቀኝ አድርገን ቀኝ ግራ እንሰራለን ማለት ነው። እንደ ቅድሙ መንዛት ሳይሆን ይሄ ቀኝ ግራ ነው። ይህን ወደ ግራ ይጦብሩ፣ ይህን ደግሞ ወደ ቀኝ ይህን ደግሞ ወደ ግራ ጸአዳ ሃሌሉያ ሰብህዎ ተብሎ ስብሐት ለአብ ወወልድ ወመንፈስ ቅዱስ ከተባለ በኋላ ደግሞ ሌላ አንድ ቅኔ ልድገማችሁ ከነ ይትበሃሉ ለማለት ንዛት ነው። ለአለ ወደ ቀኝ ለዓለመ አለ ይህም ንዛት አለመ መተን ማንሳት ለዓለመ ይህንን ወደ ቀኝ መንሳት መአ ይህን ደግሞ ወደፊት ለዓለመ አለ ቀኖ ተሐጺ ዳዊት ተነበየ መዋዕል ለብዙ ሙስና ለቀኖ ተሐጺን ዳዊት እስመ ተውህቦ ልቡና ወአመርልዎ ተገብረ ተገፎ ተአዳ ህልቃና ሰብአተ ወለደ እምኔሁ ቀትረ ለተአርብዓና ሃሌሉያ 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 ወደ ቀኝ እንዘን መንዛት ማለት ነው። እንዘን እብልን እንዘን ወደ ላይ አንስቶ እብል ይሄን ደግሞ ወደ ቀኝ እብል
ንን ወደ ላይ ካነሱ በኋላ እብል የሚለውም ወደ ግራ ነው። እብል የሚለውም ወደ ቀኝ፣ ይህን ደግሞ ወደ ግራ ጎል እንዘንብል የሚሉ አሉ። እኛ ግን በመጀመሪያ ነው የምናደርገው። ዘንብል ነው እንጂ የምንለው ንብል አንልም። የኔታ አይሉም ማለት ነው። ሁሉንም ለማለት